ሰላም እንዴት ናችሁ? ዛሬ የምንገኘው በስልጤ ዞን ውስጥ ነው የምንገኘው። ስልጤ ዞን አሁን የምንገኝበት ቦታ የአበያ ሐይቅ ይባላል። የአበያ ሐይቅ እንግዲህ ከስልጤ ዞን ዋና ከተማ ከወራቤ 42 ኪሎ ሜትር እንዲሁም ደግሞ ከቅበት ከተማ በ15 ኪሎ ሜትር ርቀት ላይ ይገኛል። እንግዲህ እንደምታዩት ሐይቁ እጅግ በጣም ደስ በሚሉ መልክዓ ምድራዊ አቀማመጥ የተከበበ ነው። በተለይ የሐይቁ ዙሪያ የገባው በተራራ የተሸፈነ ነው። ከተራራው ጋር ተያይዞ መጣችሁ አበይ ቦገሬት መጣሙ የሚል ነው። በስልጤ ያው ባህል ስም መሰረት አንድ ሰው ሲመጣ እንግዳ ሲመጣ አበይ ቦገሬት መጣሙ እንኳን ደህና መጣችሁ አበይ የምጠብኝ የሚባል ስነ ስርዓት አለ። በሱ መሰረት ያው እንኳን ደህና መጣችሁ ለማለት ነው። ስሜ ዶክተር ይርዳው ናሲር ይባላል። በስልጤ ዞን የባህልና ቱሪዝም መምሪያ ኃላፊ ነኝ። የስልጤ ዞንን ያው የተወሰኑ መስህቦችን የጎበኛችሁበት ሁኔታ አለ። ዛሬ ደግሞ የስልጤ ባህል ሙዚየም እየጎበኛችሁ ያላችሁበት ሁኔታ አለ። የስልጤ ማህበረሰብ እንደ ሌሎቹ የኢትዮጵያ ማህበረሰቦች የራሱ ታሪክ፣ ባህል፣ ቋንቋ ያለው ማህበረሰብ ነው። የስልጤ ማህበረሰብ ከዚህ ቀደም ባሉ ኢትዮጵያ ታሪኮች እስላማዊ ሱልጣኔቶችን ከመሰረቱ ማህበረሰቦች አንዱ ማህበረሰብ ነው። ከዚህ አንጻር የራሱ ሆነ ብዙ ታሪካዊ መስህብና ሰው ሰራሽ ነገሮች ያሉት አካባቢ ነው። ከዚህ አንጻር ወደ 142 የሆኑ ሰው ሰራሽና ተፈጥሯዊ የሆኑ መስህቦች አሉ። ዛሬ የምታዩት አንዱ የስልጤ ባህል ሙዚየም ነው። አባይ ጡፋን አይታችኋል። ያኛው አባይ ጡፋ የስልጤ ውስጥ ካሉ ትልቅ መስህቦች አባይ ጡፋ ሐይቅ የራሱና 1300 ከዛ በላይ የሆነ ሄክታር ያለውና ወደ 9 ሜትር ጥልቀት ያለው አሳዎች የሚወጡበትና የወጣቶች በጀልባ ክራይዳ የሰርግ ስነ ስርዓቶች የተለያዩ ነገሮች የሚያከናውኑበት ነው። ቀለማማው ሐይቅ የሚባል አለ። እናንተ አላያችሁትም። ቀለማማው ሐይቅ የሚባል አለ። አርሸይጣን ማለት በስልጥኛ እጣን ጨምር ማለት ነው። እጣን ጨምር ያ ቮልካኒክ ኢረፕሽን ሐይቅ ስለሆነ እጣን ሲጨመር ቦግ እንደሚል ከዚህ ቀደም የነበሩ የስልጤ አባቶች የሚያሳዩበት ሁኔታ አለ። አንድ ሰው ድንጋይ ወርውሮ ወደዛ አያደርስም። ለምን? ርቀቱ ወደ 173 ሜትር ስለሆነ ከሐይቁና ከቆምክበት ያለው ርቀት ማለት ነው። ስለዚህ ይሄ ሐይቅ ቀለማማ የሚለው የተለያየ ቀለም የሚያሳይ ስለሆነ ወደፊት ስትመለሱ ምንም በምንም ልታዩት የሚችሉት በጣም የሚያምር ሐይቅ ነው። ሌሎቹ ደግሞ እንስላስ ተራራ የሚባል አለ። ሞጎ ተራራ አለ። ከፍተኛ የሆኑ ቦታዎች አሉ። ወደ 3277 ሜትር ከፍታ ያላቸው ናቸው። ፍል ውሃዎች አሉ። ፍል ውሃ አገልግሎት የሚሰጥባቸው አሉ። የተለያዩ ሰዎች መጥተው ፍል ውሃ የሚጠቀሙበት ሁኔታ አለ። ታሪካዊ የሆኑ ደግሞ መስጊዶች አሉ። ያልከሶ መስጊድ፣
የአጀሌ መስጊድና ሌሎቹ መስጊዶች ያሉበት ነው። አሁን ያለነው የስልጤ ባህል ሙዚየም ስለሆነ በዚህ ሙዚየም ላይ ከ400 በላይ የተለያዩ የስልጤን ታሪክና ነባራ ሁኔታና አኗኗር የሚያሳዩ ቅርሶች ያሉበት ነው። አብዛኞቹ ቅርሶች ዲጂታላይዝ የተደረጉበትና በኮምፒውተር ሲስተም ውስጥ ያሉ ናቸው። ይሄኛው በባህል ማዕከል ስታዩት እንደዚህ አይነት 5 ጎጆዎች አሉት። እነዚህ 5 ጎጆዎች አንዱ የስልጤን የጎጆ ቤት አሰራርን የሚያሳይ ነው። ሁለተኛው የስልጤ 5 ጊስቶች ከዚህ ቀደም ስልጤን ከዚህ በፊት የነበረውን ስልጤ እንደ ስልጤ የመሰረቱ 5 ሴቶች አሉ ተብሎ ይታመናል እና በታሪክም የተመዘገበ ነው። ስለዚህ በ15ኛው ክፍለ ዘመን እነዚህ ሴቶች አሁን ያለውን ስልጤ በጦርነቱም ይሁን በማህበረሰብ ግንባታም ይሁን በሃይማኖቱም ያንቀሳቀሱ ናቸው ተብሎ እነሱ ማስታወሻ ተደርጎ የተሰሩ ናቸው። በ5 የሚገለጹ በጣም ብዙ ነገሮች አሉ። ስልጤ የሰርግ አለ፣ የተለያዩ ጭፈራዎች አሉ እና የሃይማኖታዊ መዋቅር የያዘ ነው። 5 ወቅት ሰላትንም የሚያካትት ነው ይሄኛው። ስለዚህ እነዚህ ነገሮች የያዘ ነው። ሌላ ውስጡ ላይ ትልቅ ምሰሶ አለ። ይሄ ሀጀሌን የስልጤ አባት ተብለው የሚወሰዱ የሀጀሌ የሚባሉ መሻይክ አሉ። ስለዚህ እነሱ የስልጤ ማህበረሰብ አሁን ያለውን የስልጤ ማህበረሰቡን ከመሰረቱ ከእሳቸው ጋር የመጡ በጣም 17 ሰዎች መሻይኮች ነበሩ። ከነሱ ጋር በበላይነት ይሄን የመሰረቱ ስለሆነ እነሱን ማስታወሻና ሌሎቹንም ጉዳዮች የስልጤን የውስጥ የባህል ቤት አሰራርን ውስጡ ላይ የሚያሳይ ነው። የበለጠ ደግሞ እዚህ ውስጥ ያሉት ነገሮች የምናይበት ሁኔታ ነው የሚኖረው። ከተፈጥሮም ከሰው ሰራሽም እነዚህ ነገሮችን አቀነባብሮ የያዘ ሙዚየም ነው። በዚህ ሙዚየም ላይ የስልጤን የአመጋገብ ስርዓት በስልጤ ማህበረሰብ ከ135 በላይ የአመጋገብ ስርዓትና ምግቦች ያሉበት ስለሆነ ዛሬ እንደውም ለእናንተ አመጣጣችሁን ዌልካም ለማለት የስልጤ ባህላዊ ምግብ ተካኖን ያዘጋጀንበት ሁኔታ አለ። እሱንም ትቀምሳላችሁ፣ እሱም እናስተዋውቃቸዋለን። የበለጠ ደግሞ የሙዚየሙን ውስጥ ገብታችሁ ደግሞ ስታዩት አንደርስታንድ ታረጋላችሁ የሚል ሀሳብ ነው ያለኝ። በእኔ በኩል ይሄን ነው ማለት ነው።